ሰላም 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 እንደምን አላችሁ? የህይወት ቴሌቪዥን ተከታታዮች የመኃልየ ሕይወት ተከታታዮች በእያላችሁበት እግዚአብሔር ጸጋና ሰላም ይብዛላችሁ። ዛሬ ወደፊታችሁ እንግዲህ በአዲስ መልክ ደግሞ ቀርብ ያለው መኃልየ ሕይወት ዘወትር እሁድ ከሰዓት በኋላ ወደ እናንተ የሚተላለፍ በሙዚቃ በዝማሬ በአምልኮ ጉዳይ የሚያተኩረው ፕሮግራማችን ነው። ዛሬ ጊታር ይዤላችሁ መጥቻለሁ። ጊታር በነጻ ትማራላችሁ። ከዛሬ ጀምሮ ለተወሰኑ ሳምንታት እስቲ ጊታርን በቀላሉ መጫወት የሚል ፕሮግራም ላይ እናተኩራለን። ከዛ በፊት ዛሬ ትንሽ ነገር የምንነጋገረው ነገር ይኖራል ስለ ጉባኤ አምልኮ ማለት ነው። እንግዲህ በቤታችሁ ቁጭ ብላችሁ ጊታር ለመማር ሁሉም ሰው በቤቱ ጊታር ሊኖረው ይገባል ማለት ነው። ጊታር ቢኖራችሁ በጣም ጥሩ ነው። ቦክስ ጊታር እኔ እመክራለሁ ለሁሉም የጌታ ቤተሰቦች በቀላሉ ማግኘት የምንችለው በዋጋም ቢሆን ቀላል የሆነ ለማስቀመጥም ቦታ የማይዝ ቤተሰብ ፕሮግራም ላይ እንዲሁ ደግሞ ጌታን ለማምለክ በጣም የሚጠቅም መሳሪያ ነው። ያለ ኤሌክትሪክ ይሰራል። መብራት ቢኖር ባይኖር እንደውም መብራት ሲሄድ ይመቻል። ጨለማውን እንግዲህ በዜማ ለመዝለቅ ማለት ነው። ጌታ እግዚአብሔርን እጅግ አድርገን እናመሰግናለን። ዛሬ ጥቂት ነገር እንነጋገርና ወደ ጊታራችን እንሄዳለን ማለት ነው። ስለ ጉባኤ አምልኮ ጥቂት ነገር ላካፍላችሁ ስለፈለኩ ነው። እንደሚታወቀው በሙዚቃ ውስጥ በዝማሬ አገልግሎት ውስጥ ካሉ ጉዳዮች ወይም ዘርፎች አንዱ እኛም በቤተ ክርስቲያናችን የምናስተምረው በብዙ ቦታ ስልጠና የምንሰጠው ሰሞኑንም ጨንቻ ነበርኩኝ ወደ አርባ ምንጭ ጨንቻ በጣም በአፕል የታወቀው ምድር ማለት ነው። እዛ እያሰለጠንኩ ነበርና ትንሽ ቪዲዮዎችን ሼር አደርጋችኋለሁ። ከዛም በጣም ደስ ስላለኝ ያ ስልጠና በጣም ብዙ ዘማሪ የተሰበሰበው ምናልባት ከ250 እስከ 300 አካባቢ የሆነ ዘማሪ ነው የተሰበሰበው እንደምትመለከቱትና ሶስት አይነት የጉባኤ አዘማመር በታሪክ ውስጥ መተናል። ወይም ደግሞ የጉባኤ አዘማመር ስንል የአምልኮ አቀራረብ ማለት ነው። እንደሚታወቀው አምልኮ ራሱ በሁለት ነው የሚከፈለው። በኑሮ የሚደረግ አምልኮና እንደገና ደግሞ በህልውና ወይም በጉባኤ ስንሰበሰብ የምናደርገው አምልኮ በጣም ብዙ ጊዜ እንደተማርነው እንደተረጎምነው በፍጹም ልብ በፍጹም ሐሳብ በፍጹም ኃይልና ነፍስ ጌታ አምላክን መውደድ ነው። ለእግዚአብሔር የመጨረሻውን ክብር መስጠት፣ የመጨረሻውን ፍቅር መስጠት፣ መገዛት፣ መንቀጥቀጥ፣ መፍራት እግዚአብሔርን ሰው ቢያይም ባያይም በውስጥ ህሊና በሐሳብ ውስጥ እግዚአብሔርን አንግሶ ከፍ አድርጎ ፈቃድን ለሱ አስገዝቶ መኖር ነው። ይሄ አምልኮ የምንለው አምላክ ለሆነው የሚገባውን መስጠት፣ የሚገባውን ክብር፣ የሚገባውን ፍቅር፣ የሚገባውን አድናቆት፣ የሚገባውን ኑሮ ለሱ ማሳየት፣ በአቋም መግለጥ፣ ይሄ ነው አምልኮ። በኑሮ የሚደረገው አምልኮ ነው ይሄ። በህልውናው ወይም በስብሰባ በጋዘሪንግ የምንለው በቅዱሳን ጉባኤ የምናደርገው አምልኮ ደግሞ ሌላ መልክ ነው ያለው። ስርዓት አለው። እንግዲህ ሌሎች ደግሞ የሚደረጉ ተግባራዊ ነገሮች አሉት። እዛ በኑሮ ያለው አምልኮ ለዚህኛው ትልቅ ግብዓት ነው የሚሰጠው። በኑሮአችን ያላመለክነው ጌታ ስንሰበሰብ አይመለክልንም ማለት አምልኮው እየፈረሰ ነው የሚሆነው። በኑሯችን በውሳኔያችን በሐሳባችን በልባችን ያከበርነውን ጌታ በጉባኤ ስንሰበሰብ ደግሞ እንዘምርለታለን። ለእግዚአብሔር መንግስት ስራ ስጦታ በመስጠት ገንዘባችንን በመስጠት አስራታችንን፣ መባችንን፣ የተለያዩ ስጦታዎችን በመስጠት እናመልከዋለን ማለት ነው። ሁለት እንደገና ደግሞ በጸሎት እግዚአብሔርን እናመልከዋለን። ልመናችንን በማቅረብ የሚያስፈልገንን በመጠየቅ ሁሉን ቻይ እሱ እንደሆነ ክሌም በማድረግ አክኖሌጅ በማድረግ አይደለም። ጸሎት እንዴት አምልኮ ይሆናል ከተባለ እኔ አልችልም አንተ ትችላለህ የሚል መገዛትን፣ ከሱ ዝቅ ማለትን፣ እሱን ማክበርን፣ እሱን ኃያል ማድረግን፣ እሱን ሁሉን ቻይ ማድረግን በንግግራችን የምንገልጽበት ከሱ ጋር ደግሞ ጥልቅ ፌሎሺፕ የምናደርግበት መንገድ ስለሆነ ጸሎት አምልኮ ነው። የእግዚአብሔርን ቃል መስማት አምልኮ ነው። ቃሉን ስንሰማ ደግሞ ለሱ ለመታዘዝ የሚሆነንን ግብዓት እያገኘን ስለሆነ አምልኮ ነው። ስለዚህ ስንሰበሰብ ከዚህም ሌሎችም አሉ። በመስተንግዶ እናገለግላለን፣ እናመልከዋለን። በቅዱሳን
ጉባኤ በፍቅር በሰላምታ ይሄ ስንሰበሰብ ያለው ነገር ሁሉ ምንድነው ኤክስፕሬሽን ኦፍ ወርሺፕ ነው። ከነዚያ ውስጥ አንዱና በእኛ ዘመን በተለይ ትልቅ ሰዓት እየወሰደ ያለው ነገር ደግሞ ዝማሬ ነው። በዜማ እናመልከዋለን ማለት ነው። እንቀኝለታለን ነፍሳችንን እያስገዛን በዜማ ነፍሳችንን እየተደሰተች አምላካችንን እየወደደች ወደ እግዚአብሔር እንድታድግ ከፍ እንድትል የሚጠቅም ትልቅ አገልግሎት ደግሞ ዝማሬ ዜማ ሙዚቃ የምንለው ነውና ከዚያ ውስጥ ደግሞ በሶሎም ይዘመራል። አንድ ሰው ቆሞ ዝማሬ የሚያቀርብበት፣ በኳየር ይዘመራል። ኳየር ቆሞ ዝማሬ የሚያቀርብበት፣ ጉባኤው የሚዘምርበት ደግሞ አለ። የጉባኤ ዝማሬ አምልኮ መሪዎች የሚመሩበትና ህዝቡ የሚዘምርበት የሚሳተፍበት አለ። አራተኛው ደግሞ መሳሪያ የሚጫወቱ ጊታር፣ አኮርዲዮን፣ ኪቦርድ፣ ድራም፣ ሳክስፎን የተለያዩ መሳሪያዎች እንደየቤተክርስቲያኒቱ አቅም እንደየቤተክርስቲያኒቱ ባህል የምንጠቀማቸው መሳሪያዎች በትንፋሽ በክር በሚመቱ በሚገዘገዙ የተለያዩ መሳሪያዎች እንግዲህ እግዚአብሔርን እንቀኝለታለን፣ እናመሰግነዋለን፣ መዝሙሩንም በዛው እናጅባለን። አምስተኛው ደግሞ ድምጽ በማስተካከል ሳውንድ ሲስተም ላይ በማገልገል ደግሞ የሚያመልኩ አሉ። ስለዚህ አምስቱም የሙዚቃ ዘርፎች ብለን መያዝ እንችላለን። ዛሬ ጥቂት ነገር ልላችሁ የፈለኩት በተለይ እዚህ በጤንቻ በነበረኝ ደግሞ የመዘምራን ስልጠና ላይ በጣም የተደሰትኩት ጉዳይ ምንድነው የጉባኤ አዘማመር ደግሞ በታሪክ ውስጥ 3 ምዕራፎችን እንዳለፈ ትንሽ ኢንፎርማል አድርጋችሁ ፈልጌ ነው። በጥልቀት ሌላ ጊዜ እንማራለን። እነዚህ 3ቱ የጉባኤ አምልኮ ስንሰበሰብ ያለው የአምልኮ በዜማ የምናደርገው የጋራ አምልኮአችን አንደኛው ባህላዊ ይባላል ወይም ትራዲሽናል ወርሺፕ የምንለው ነው። ሁለተኛው ደግሞ ሊተርጂካል ወይም ደግሞ ህዝባዊ ልንለው እንችላለን አምልኮ ነው። ሶስተኛው ደግሞ ኮንቴምፖራሪ ወይም ዘመናዊና አሁናዊ የሆነው የጉባኤ አዘማመር ነው ማለት ነው። ይህ ትራዲሽናል የሚባለው በጣም ደስ ያለኝ በቀድሞ ጊዜ በወላይታ በሀዲያ በከምባታ በጌዶ በተለያዩ በጋሞም እንደዛ ህዝቡ ይሰበሰብና ድንገት አንድ ሰው ተነስተ ዘመር ሲባል ተነስቶ ያንን ዜማ ያወጣል፣ የሆነ መልእክት ይናገራል፣ ህዝቡ ይቀበላል ማለት ነው። ያ ነገር ሌላ ጊዜ ላይደገም ይችላል። ተቀድቶም በካሴት የሚቀመጥ አይደለም። ህዝቡም በተሰጠው ዜማ እዛው ተፈጥሮ እዛው የሚያልቅ ነገር ነው ማለት ነው። ይሄንን ለምሳሌ ብትመለከቱ ባህላዊ አምልኮ የምንለው እዚህ ቪዲዮ ላይ እስቲ አንዴ ተመልከቱና እንመለሳለን። እናታችን እንዴት አድርጋ እንዳወጣች ድንገት እያሰለጠንኩ እያለ እስቲ ይሄንን አዘማመር የምታውቁ ካላችሁ ብዬ በጠየኳቸው መሰረት እጃቸውን አንስተው እኚህ እናት በጋሞኛ አይ ቲንክ ወላይትኛና ጋሞኛ ተመሳሳይ ነው እና ወላይትኛም ሊሆን ይችላል እኔ አልሰማምና ግን ያ አካባቢ የጋሞኛ ቋንቋ ነው የሚነገረው። ስለዚህ እስቲ በሉ አልኳቸው። በጣም በሚገርም ረጅም ሰዓት ዘመሩ። ጉባኤው እየተቀበለ ማለት ነው። ስትመለከቷቸው በጣም ተነክተው ተንበርክከው ሁሉ ሲዘምሩ እንመለከታለን። ይህንን አዘማመር ላይ እንደው ቪዲዮውን እንመልከተውና
ይሄ አዘማመር ምናልባት ለወጣቶች ነው እንግዳም የሆነው እንጂ ብዙ አባቶች ይሄንን ታውቃላችሁ። በአድያም በከምባታም በወላይታም አካባቢ ላይ በጣም የተለመደ ነበረ። አሁን በጣም እየጠፋ ነው። ኪቦርድ እቺ ያማሃ ኪቦርድ መጣ፣ እሷ በሪትም ትጮሃለች። ከዛ በኋላ ሰው መዝሙር እየቀጣጠለ ይዘምራል። ያ በራሱ አንድ ዘውግ መሆን ይችላል። ይሄንን ደግሞ ባንተወው የሚል በጣም ላበረታታችሁ ፈልጋለሁ። እስቲ ባካችሁ በሀዲያ በከምባታ በወላይታ በጌዲኦ ያላችሁ አባቶች እባካችሁ በጉባኤያችሁ ላይ ስትሰበሰቡ በከተማም አጥቢያ በገጠርም አጥቢያዎች ይህንን አዘማመር እባካችሁ እስቲ እናንሳው መልሰን። በጣም ፓወርፉል ነው፣ በጣም የሚባርክ ነው እና አባቶች ተነስታችሁ ጋቢያችሁን ለብሳችሁ ይህንን ዝማሬ አውጡ እስቲ እና ህዝቡ ይባረክ እና ጉባኤው ይዘምር ይሳተፍ። ይሄ ባህላዊ አምልኮ የምንለው በጣም ጠቃሚና በጣም የሚባርክ የነበረ ነውና ይሄንን ነገር ላሳስባችሁ ፈልጋለሁ። ሁለተኛው ነገር ደግሞ የሊተርጂካል የምንለው ነው። ሊተርጂካል የምንለው ደግሞ ደብተር ተከፍቶ በደብተር ዝማሬ ተመርጦ ዝማሬውን ጉባኤው ነው አሁን የሚዘምረው። ደብተሩን የሚይዘው ህዝቡ ነው። አስታውሳለሁ እኔ ቦብቾ ነበር የመጀመሪያ ሰንበት ትምህርት ቤት የተማርኩት እና እዛ ቦብቾ መዝሙር ደብተር እንዘምር የሚል ነጭ ደብተር ይታደላል። ሙሉ ጉባኤ ላይ ወንበር ላይ ይቀመጣል። ህዝቡ ገብቶ ያን አንስቶ ገጽ 7 ገጽ 10 ገጽ 90 እየተባለ እየተከፈተ ይዘመራል ማለት ነው። ከዛ በኋላ ይዘጋል፣ ወደሚቀጥለው ነገር ይኬዳል። ህዝቡ ነው የሚዘምረው። ሊተርጂካል ነው ማለትም ወርክ ኦፍ ዘ ፒፕል ማለት ነው። ሊተርጂ ማለት የህዝቡ ስራ፣ ህዝቡ ዋና ዘማሪ የሆነበት ነው። ባህላዊውም እንደዛ ነው፣ ሊተርጂካል ነው። ከዛ ሶስተኛው ኮንቴምፖራሪ የምንለው ነው። አሁን ያለንበት ዘመን ላይ ማይክ ተይዞ ከኋላ መሳሪያ ቆሞ አንድ ሰው ወይም 5-6 ሰው ቆሞ የተለያዩ አዝማቾችን ራሱ ተዘጋጅቶ መጥቶ ህዝቡ እንዲዘምር ያግዛል። ህዝቡ ቢዘምርም ባይዘምርም ምንም ግድ የለውም። ህዝቡ ባያቀውም ራሱ ብዙ ግድ የማይልበት ሁኔታ አለ። ግን የጉባኤ ዝማሬ ከሆነ ጉባኤው መዘመር አለበት። ይሄንን ለአምልኮ መሪዎች ይደግማሉ። ጉባኤው ከሆነ የጉባኤ ዝማሬ ከሆነ አገልግሎቱ ጉባኤው መዘመር አለበት ብላችሁ ነው መነሳት ያለባችሁ። ስለዚህ ፒቹን በጣም በማቅጠን ድምጹን ቴምፖውን በጣም በማፍጠን የማይታወቅ መዝሙር ይዛችሁ በመምጣት እናንተ ዩቲዩብ ላይ ሰማችኋትን ያችን ስትባረኩ የነበረውን ጉባኤው ይወቅ አይወቅ ይዘምር አይዘምር አብሮ ይሂድ ምንም የማይገዳችሁ ካላችሁ ይሄንን ነገር በጣም ላሳስባችሁ ፈልጋለሁ። እንደ ቃለ ሕይወት ቤተክርስቲያንም እንደ ሌሎችም አብያተ ክርስቲያናት ህዝቡ ሊዘምር ነው የመጣው። ህዝቡ የሚዘምረው የሚያቀው መዝሙር አዘምሩ ማለት ነው። አዲስም ከሆነ በጣም ግዴታ ከሆነ አዲስ መዘመር በፕሮጀክተር ዝማሬውን እንትን በማድረግ በፕሮጀክት በማድረግ በማስለመድ ቀስ ብሎ በማስተማር ህዝቡ እንዲዘምር ማድረግ። ምክንያቱም ህዝቡ ነው መዘመር ያለበት። ጉባኤ መዘመር አለበት። መዘመር በጣም ብዙ ጥቅም አለው። እግዚአብሔርንም ለማምለክ ለራስም ጤንነት እና አፉን ዘግቶ ቁጭ ብሎ የሚያይበት አምልኮ ብዙ ጊዜ ይታያል እና ህዝቡ መዘመር አለበት፣ መሳተፍ አለበት በደንብ። ለዛም ይሁን አደረጃጀት በፒችም አንፃር ለጉባኤ የሚመች ለመሪው የሚመች አይደለም ፒች መመረጥ ያለበት። ምክንያቱም አንተ የራስህን ታለንት ለማሳየት አይደለም እዚህ ጋር የምትዘምረው።
አንዳንድ አምልኮ መሪዎች ይገርሙኛል። የራሳቸውን የመዘመርና መዝሙር የመቀጣጠል ብቃት አሳይተው ይወርዳሉ። ህዝቡ አጨብጭቦና ዘሎ መዝሙሩን ሳይዘምር ምን እንደሚል ሁሉ ማይሰማበት ጊዜ አለ። እንኳን ህዝቡ አብሮ ሊዘምር ቀርቶ የሚባለው ራሱ ማይሰማበት ጊዜ አለ። ይሄም ይስተካከል። የቤተክርስቲያን መሪዎች እዚህ ጉዳይ ላይ በደንብ ስሩበት። ለስልጠናም በመመጣባቸው ኤሪያዎች ሁሉ ይሄንን ነገር ነው እያደረኩ ያለሁትና እነዚህን ሶስቱን የወርሺፕ ሴትአፕ የጉባኤ ዝማሬ እንደው እዚህ ላይ ደካማና ጠንካራ ጎኑን እያወጣችሁ በደንብ ብታስቡበት ብትመራመሩበት ጥሩ ነው ብዬ አስባለሁ። ባህላዊ አምልኮ ላይ ያለው ጥቅምና ጉዳት፣ የሊተርጂካል ወይም የህዝባዊ በደብተር የሚዘመረው ላይ ያለው ጉዳትና ጥቅም፣ እንደገና ደግሞ በኮንቴምፖራሪ አሁን ባለው ዘመን ደግሞ ያለው የአዘማመር ላይ ያለው ጉዳትና ግድፈትና እንደገና ደግሞ ፋይዳም አለው። ያው የአሁኑ ዘመን ላይም የራሱ የሆነ ጥቅም አለውና እነዚህን ነገሮች ቲፕ ላድርጋችሁ ብዬ ነው። አመሰግናለሁ። ይሄንን ካልኳችሁ ወደ ጊታራችን እንሄዳለን። አይ ቲንክ በቀረበው ነገር ደስ ብሏችኋል ብዬ ተስፋ አደርጋለሁ። የጊታር ትምህርት ዛሬ እንጀምርና በቀጣይም ሳምንት ይቀጥላል ማለት ነው። በነፃ ነው የምትማሩት። ምንድነው በጣም ያሳሰበው እየተማርኩ ነው እየተጠቀምኩ ነው ጊታር በቃ እየቻልኩ ነው ትምህርቱ ጠቅሞኛል የሚል ሰው ካለ እና እኔ እንደው የተወሰነ ድጋፍ ማድረግ ፈልጋለሁ ለክፍላችሁ ለዚህ ለሚያስተምረው ለወጣቶች አገልግሎት እና ስጦታ መስጠት ወይም ዋቴቨር በገንዘብ ማገዝ ፈልጋለሁ ብትሉ ሌላ መሳሪያ ገዝተን በደንብ ትምህርት ቤት አደራጅተን ልጆቻችሁ ጽፈት ቤት መጥተው ዋና ጽፈት ቤት አዲስ አበባ ያላችሁ በተለይ እንዲማሩ ክረምት ላይ ያንን አሬንጅ እናደርጋለን። ያድጋል ማለት ነውና ደውላችሁ የወጣቶች አገልግሎት ክፍልን መደገፍ ትችላላችሁ። በኢትዮጵያ ቃለ ሕይወት ቤተክርስቲያን ዋና ጽፈት ቤት ያለ አገር አቀፍ የወጣቶች አገልግሎት ቢሮ ነው ይሄንን ፕሮግራም የሚያቀርበውና የሙዚቃና አምልኮ በዛ ስር ነው ያለው። ስለዚህ ለወጣቶች አገልግሎት ድጋፋችሁን ብታደርጉ መሳሪያዎችን ገዝተን ትምህርት ቤት እናስፋፋለን ለማለት ነው። አሁን ግን በነፃ ትማራላችሁ። እሺ እንዴት ነው ጊታር መጫወት የምንጀምረው? መጀመሪያ የሚጀምረው ከጊታር አያያዝ ነው። ሁሉም ሰው አሁን ጊታር የያዘ ሰው ካለ ለመማር ዝግጁ ጊዜ ልስጣችሁ። ቶሎ ከጓዳችሁ ጊታር ይዛችሁ ኑና አብረን ቁጭ ብላችሁ ወንበር ላይ ልክ እኔ እንደያዝኩት ለመያዝ ትሞክራላችሁ። ጊታር እንደዚህ ከነበረበት ላይ እንዲህ ታደርጉና እዚች ላይ እቅፍ ነው የምታረጓት። ከዛ በኋላ እጃችሁ እንዲህ ብድግ ይላል ማለት ነው። እዚህ ጋር ይሆናል። ይሄ እጃችሁ እዚህ ላይ አይገጥምም። እንዲህ ከፈት ይልና እንዲህ ቀጥታ እንደዚህ ወርዶ ከዚህ ጋር ይሄንን አያያዝ እንደምትመለከቱ ከወገባችሁ ቀና በማለት ጊታሩን እዚች እችን እጥፋቷን እዚህ ጋር የታጠፈችውን እጥፋት እዚህ እግራችሁ ላይ እንደዚህ በማስቀመጥ ይሄ እጃችሁ እዚህ ጋር ይመጣል። ከዛ በኋላ ሲገረፍ እዚህ ጋር ስለሆነ ይሄንን ትይዛላችሁ። መጀመሪያ ጊታሩን እንደዚህ ማያዝ ነው የመጀመሪያው ስራ ማለት ነው። ያዛችሁ በትክክል በጣም ጥሩ። ከዛ በኋላ ሁለተኛው እንግዲህ በፕላኪንግ በጣታችሁ መጫወት ትችላላችሁ፣ ግን መጀመሪያ በፒክ ነው። ስለዚህ ፒክ የምትባለው እቺ ትሪያንጉላር የሆነች በተለያየ ሳይዝ የምትሸጥ ማቴሪያል ናት እቺ ፒክ። እና እቺን ለመያዝ ደግሞ እንዴት ነው የምታደርጉት? መጀመሪያ ቀኝ እጃችሁን እንደዚህ ታደርጋላችሁ። እጅ እንደዚህ። ከዛ በኋላ ይሄ ይታጠፋል፣ ፒኩ እዚህ ላይ ይቀመጣል። አውራጣት መጥቶ ይሄንን ይዘዋል። ይሄ ይመጣል ማለት ነው። ይሄ ቅርጽ ይሄ መጣ። ስለዚህ ፒክ ስንይዝ እንደዚህ ነው የምንይዘው። ሶስቱ ጣቶች እንደዚህ ይሆናሉ፣ ሁለቱ ይሄንን ይይዙታል። ከዛ በኋላ ይሄ ፍሪ መሆን አለበት። እንዲህ ግትር አታርጉት ማለት ነው። አንዳንድ ሰው እንደዚህ ግትር ያደርገዋልና ይሄንን ትለቁታላችሁ። ይሄው እንደዚህ ፒክ ያዘን ማለት ነው። ከዛ በኋላ
ጊታሩን እንደዚህ ይዘን እንደዚህ ነው የምንመታው ማለት ነው። እሱ የመጀመሪያው ልምምዳችን ነው ጊታሩን መያዝ። ሁለተኛው ነገር እንግዲህ ይሄንን ካደረግን በኋላ መነግራችሁ የጊታሩ ክፍሎች ናቸው። እዚህ ጋር የምትመለከቷቸው ክሮች ናቸው። 6 ክር አለው ከታች ጀምሮ። ክሮቹ የራሳቸው ድምፅ አላቸው። አሁን እዚህ ጋር እንዲህ ብታደርጉ ከዛ የተቃኘ ጊታር እንደዚህ አይነት ድምፅ ነው የሚኖረው፣ ስታንዳርድ ማለት ነው። ኢ ቢ ጂ ዲ ኤ ኢ ይሄና ይሄ ኢ ነው። ሁለቱ ኢ ነው። ኢ ቤዝ እና ኢ ቴነር ይባላል። ከዛ በኋላ ያለው ግን ኤ ዲ ጂ ቢ ማለት ነው ከታች ወደ ታች። ይሄ 6 ክር ነው። በደንብ እንደግመዋለን ይሄንን። ይሄ ቦክስ ይባላል። ሳውንድ ቦክስ የሚባለው ነው ይሄ እና በዚህ አይነት ሳይዝ ከዛ ጀርባውም እንደዚህ ያለው ይሄ ሳውንድ ቦክስ ይባላል። ድምፅ እንዲጎላ እነዚህ ድምጾች አምፕሊፋይ የማድረግ ስራ ነው የሚሰራው ማለት ነው። እቺ ደግሞ ቀዳዳ ክቧ ሳውንድ ሆል ትባላለች። እዚህ ውስጥ የጎላው ድምፅ በዚህ ቀዳዳ ነው የሚወጣው ማለት ነው። ስለዚህ ይሄ ስትመቱት ራሱ እንደዚህ አይነት ዋሻ የሆነ ባዶ የሆነ ድምፅ ነው የሚሰማው። ያ ነው ድምፁ ነው ውስጥ ላይ የሚያጎላው ማለት ነው። ይሄ ያው ኔክ ይባላል። የጊታሩ አንገት የሚባለው ይሄ ነው እዚች ጋር ማለት ነው። ይሄ ፊንገር ቦርድ ይባላል። ፊንገር ቦርድ የጣታችን የሚጫወተው እዚህ ላይ ስለሆነ ክሮቹን እዚህ ላይ ነው የምናገኘው። ይሄ ኔክ ይባላል፣ አንገት ነው። እዚህ ጋር ብሪጅ አለ። እዚህ ጋር ደግሞ እቺ ደግሞ ፒን ነች እዚች ጋር የምትገባ። ክሮቹ የሚያርፉት እዚች ላይ ነው አንገቷ ላይ ያለችው ማለት ነው። እነዚህ የክሮች ውስጥ አፍነው የሚይዙ ፒኖች ናቸው ማለት ነው። እንግዲህ በጥቂቱ አካላቱን እንግዲህ በዩቲዩብም ማየት ትችላላችሁ። ይሄ ያው ቲዩነር ነው፣ መቃኛ እንትን ነው፣ ቲዩነር ቦርድ ነው ይሄ። እዚህ ጋር ያሉት በሙሉ ለስድስቱም ክር 6 መቃኛዎች አሉ ማለት ነው። 6 መቃኛዎች አሉ። ሌላው እዚህ ጋር ያሉት እንዲህ የምታያቸው እንደ ሰንጠረዥ የተሰሩት ከክሮቹ በተቃራኒ ክሮቹ እንደዚህ ነው የምታያቸው። እንደገና ደግሞ እነዚህ ፍሬት ይባላሉ። ፍሬትስ ይባላሉ። 1 2 3 4 5 6 7 8 9 10 እያለ እስከ 20 ድረስ ሊመጣ ይችላል። እስከ 20 ፍሬቶች አሉ። ፍሬቱ እንደምትመለከቱት እዚህ ጋር ከዚህ እስከዚህ ይሰፋል። ከዛ ደግሞ ሰፋ ብሎ እየቀነሰ ነው የሚመጣው። ይመጣና እዚህ አካባቢ ላይ ፍሬቶቹ በጣም ቀጫጭን ይሆናሉ። ያ ለምንድን ነው? ያው ካልኩሌሽን አለው የራሱ ፍሪኩዌንሲው። እዚህ ጋር ጊታሩ ክሩ በሚመታበት ጊዜ ያለው እርግብግቢት በሴሚቶን እያነሰ እንዲሄድ የራሱ የሆነ ካልኩሌሽን አለው ማለት ነው። እዚህ ጋር ፍሬት የመጀመሪያው ይሄ ፍሬት ወደ ሁለተኛው ፍሬት ስንሄድ ሁሌ ግማሽ ድምፅ ነው የሚወክለው። አሁን አንድ ፍሬት እዚህ ጋር ነው ብንል እዚህ ጋር ስንመታው ክሩን ተጭነን ነው እዚህ ብረቱ ላይ እዚህ ፍሬት መክፈያ ብረቷ ላይ እንዲህ ጫን እንለዋለን። አጋጭተነው ይዘን ይሄንን እንዲህ ስንመታው ድምፅ ይወጣል ማለት ነው። ከዛ ደግሞ ስናደርግ አንድ ፍሬት ሲሄድ ግማሽ ድምፅ ነው። ይሄን ታራም ግማሽ ድምፅ የምንለው ይሄን ነው። ከዛ ደግሞ ሙሉ ድምፅ የሚሆነው 2 ፍሬት ሲሆን ነው ማለት ነው። ከዚህ ሲሆን ደግሞ ሙሉ ድምፅ ይባላል። ታራም 3 ፍሬት ከሆነ ደግሞ ሙሉና ግማሽ፣ አንድ ሙሉ ከግማሽ። ስለዚህ 1 ተኩል የሚሆነው ደግሞ ላላላላላላላ። አሁን ዜማ ውስጥ እነዚህ ነገሮች ሀፕን ያደርጋሉ። ግማሽ ድምፅ ይኖራል፣ ሙሉ ድምፅ ይመጣል፣ ይሄም ይመጣል። ከዚህም ደግሞ 2 ሙሉ ድምፅም ሊመጣ ይችላል። ላላላላላላላ ብላውን በሙሉ ድምፅ ብቻ የተሰራ ነው ይሄ ዜማ። ግን ላላላላ ስል ደግሞ ግማሽ አለው፣ ከዛ ደግሞ ከዚህ ሙሉ አለው። ይሄ ፍሬቶቹ ምን እንደሚሰሩ እንዲገባችሁ ነው እንጂ ወደ ዜማ ወደ ምናምን አልገባንም። ፍሬት አገልግሎቱ ድምጾችን በግማሽና በሙሉና በሙሉ ከግማሽ ምናምን መከፋፈል ነው ስራው። በእያንዳንዱ ክር ላይ ያ አለ ማለት ነው። ይሄ አንድ ክር ነው፣ 2 3 4 5 6 6ቱም ክር ላይ ግማሽ ድምጾች ወደዚህ ይመጣሉ። ወደ ላይ ደግሞ ቅኝቱ የጊታሩ ስታንዳርድ ቅኝት ይሆናል ማለት ነው።
አይታችኋል። አሁን ይሄ የጊታር ስታንዳርድ ቅኝት ነው የሚሆነው። ዲ ፒያኖ ካላችሁ ቤታችሁ ፒያኖ ላይ ኢ ኤ ዲ ጂ ቢ ብላችሁ ኢ ያ ነው ማለት ነው። የእነዚህ ክሮች የሚያወጡት ድምፅ እዚህ ጋር ተቃኝቶ ነው የሚመጣው። ይሄ አሁን ብናላላው ከዚህ ከኢ ይለቃል ማለት ነው። አሁን አላልተናም ነው አሁን እንደዚህ ሆነ አይደል? አሁን ሌሎቹ ልክ ናቸው። ይሄ ተበላሽቷል። ይህን እስኪመጣ ነው ይህንን የምንቃኘው። አሁን መጣ። ወይም እዚህ ጋር ሃርሞኒክስ የሚባል ነገር አለ። እንደዚህ ትንሽ ይቀረዋል። ጆሮአችን በጣም ሻርፕ ሲሆን አሁን ተለቆ ሞክሩ። እንደዚህ ክሩን ከላይ ወደ ታች አይደል? ከዛ እዚች ጋር ሃርሞኒክስ ይባላል። ልክ ኦክታቭ ላይ ስንተኛ ፍሬት ነው? 1 2 3 4 5 6 7 8 9 10 11 12 12ኛው ፍሬት ላይ ወደ ፍሬቱም ሳታጋጩ በጣታችሁ ብቻ እንዲህ ነካ ስታረጉ ድምጽ የሚያወጣል ክሩ 12ኛው ፍሬት ላይ ብቻ ማለት ነው። ሃርሞኒክስ ይባላል። ኤቭሪ ስትሪንግ ኢንስትሩመንት ቼሎ፣ ቫዮሊን ሁሉም ላይ ሃርሞኒክስ አንዱ ካራክተሪስቲክ ነው። ልክ ክሩ 12ኛው ድምፅ ላይ ማለትም በሴሚቶን ሙሉ ኦክታቭ ላይ ማለት ነው ያለ ጫን ሳንለው ድምፅ ያወጣልናል። ጣታችንን እንዲነካ ብቻ ክሩን በጣም ጫን ሳንለው ጫን ካልነው አይወጣም፣ ግን ትንሽ ነካ አያችሁ ሌላ ፍሬት ላይ አይሰራም። በቃ ጸጥ ነው የሚለው። ትንሽ አንድ ፍሬት ወደ ኋላ ከመጣ ድምፅ የለውም፣ ታፍኗል። እዚች ጋር ግን ያወጣል። ይሄ የእግዚአብሔር ስራ ነው። በነገራችን ላይ ይገርማል። በቃ እግዚአብሔር ነው ይሄንን ሰው አገኘው እንጂ የፈጠረው እግዚአብሔር ነው። እና ኦክታቭ ላይ ሃርሞኒክስ የስትሪንግ ኢንስትሩመንት ላይ ካራክተር ነው። ይሄ እንግዲህ በነ ዳዊት ዘመን በብዙ እንግዲህ እግዚአብሔር እንዴት አድርጎ ይሄንን ነገር ለሰው ልጆች ጥበብ የሰጠው ይገርማል። እና እሺ አሁን እንዴት አድርገን የነዚህን ነገሮች ካወቅን ጊታር 6 ክር አለው፣ 6ቱ ክር አቀኛኘቱ እንደዚህ ነው፣ ስማቸው እንደዚህ ነው ካልን ጣታችን እንዴት ነው የሚለማመደው? በጣታችን ይሄ 5ቱ ጣታችን ስም አላቸው። ይሄ እንግዲህ ታምብ ነው የምንለው፣ ያው አውራ ጣት ነው። ከዛ በኋላ 1 ቁጥር 2 ቁጥር 3 ቁጥር እና 4 ቁጥር 1 2 3 4 ነው። በትንሿ 4 ናት። ይሄ 3 ነው፣ ይሄ 2 ነው፣ ይሄ 1 ነው። ይሄ ደግሞ ታምብ ነው። ከዛ ነው ይሄ 1 የሚባለው። ይሄ አይጫወትም ክር ላይ። ይሄ ምንም አይነት እንትን አንዳንዴ ሲያስፈልግ እንዲመቶ ሊያግዝ ይችላል እንጂ ስራው እዚህ ጋር ኔኩን መያዝ ነው ማለት ነው። ፊንገር ቦርዱን ከጀርባ ሰፖርት ማድረግ ነው ይሄ ስራው። እንደዚህ አሁን ጊታሩን እዚህ ስንጫወት ስንል እዚህ ጋር እንደዚህ ነው የሚይዘው። አይታችሁ ከሆነ ይሄ ማለት ነው። ይሄ እዚህ ላይ ነው የሚያርፈው። ምን ያደርጋል? ጋይድ ያደርጋል። እንደዚህ እየተንቀሳቀሰ እነዚህን ጣቶች ጋይድ የሚያደርገው እሱ ነው ታምብ ላይ ማለት ነው። ስለዚህ ይሄ እንደዚህ ከመካከለኛው ጣት ጋር እንደዚህ እናደርግና የሚያዘው እንደዚህ ነው። አሁን የመጀመሪያ ኤክሰርሳይዝ የሚሰጣችሁ ለሁላችሁም እነዚህ 4ቱ ጣቶችን ማለማመድና ይሄኛው እጅ ደግሞ ክሮቹን ለይቶ መምታት መለማመድ። የመጀመሪያው ለማመድ እዚህ ጋር እንደዚህ ድምፁ አያስፈልግም። ክሩን ብቻ እንደዚህ 6ቱንም ክር አሁን አንደኛ ክሬ ከሆነ 1 2 እንደዚህ
3 4 5 6 ክሮቹን ብቻ ነጣጥሎ መምታት ማለት ነው። እንደዚህ ታደርጋላችሁ። ከዛ በኋላ ይሄ በደንብ እየለመደ ይመጣል ቦታውን። እንደዚህ ማየት አያስፈልግም። በነገራችን ላይ እንደዚህ እየታየ መጫወት የለም። አይናችን እዚህ ጋር ነው የሚሆነው። እዚህ ጋር ነው በቃ ስንጫወት። አሁን እያንዳንዱ ክር ላይ ይህንን ለመስራት አሁን ምንድን ነው የተደረገው የሚለውን ነው ማሳያችሁ። እስቲ ትንሽ እንዳይከብዳችሁ አምስተኛ ፍሬት ትቆጥራላችሁ። 1 2 3 4 5 አምስተኛ ፍሬት ላይ አንድ ቁጥር ጣታችሁን የመጀመሪያው ክር ላይ ታሳርፋላችሁ ማለት ነው። የመጀመሪያው ክር ላይ አንድ ቁጥር ጣት 2 3 4 አሁን አራቱንም ጣት አራት ፍሬት ላይ ማስቀመጥ አራቱንም ጣት አራት ፍሬት ላይ ማስቀመጥ አምስተኛ ፍሬት ላይ ጀምረን ማለት ነው። ከዛ በኋላ እዚህ ጋር ሳንጫወት ዝም ብለን ወክ ይባላል። ዎኪንግ አሁን እዚህ ጋር 1 ይኸው 2 ይኸው 3 ይኸው 4 ታነሳላችሁ 1 2 3 4 1 2 3 4 1 እያነሱ ማስቀመጥ ማለት ነው። ይሄ ልምምድ ነው። ሁሉ ጊዜ ጣታችን ይሄን ካልተለማመደ ልክ እንደ ስፖርት እንቅስቃሴ ማለት ነው። መቼም ባንዴ ተነስቶ ቴኳንዶ ምናምን የሚል የለም አይደለ? መጀመሪያ እያፍታታ ሰውነታችን ብዙ ስራ ይሰራል። ጣታችን መጀመሪያ መፍታታት አለበት። ብዙ ሰው የሚቸገረው ጊታር ሲጀምር እየሰራችሁ ይሄንን ምንድነው የሚቸገረው? ቀድሞ ኮርድ ይዝና መግረፍ ነው በቃ። ከዛ ምንም ጣቱ ስርስር ብሎ ሌላ ሰው ሲጫወት ሁሌ ይገረማል እንጂ እድሜ ልኩን ያን ሳይጫወት ይቆያል። ሌላ ሰው ሲጫወት እንዴት ነው ይላል። ግን እሱም መንገድ ነው አሁን እያሳዩዋችሁ ያለው። 3 4 1 2 3 ወደሚቀጥለው ክር ላይ በባዶ ድምፅ ሳይኖር ማለት ነው። ከዛ በሁሉም ክር ላይ እንደዚህ ያደርጋችሁ መውረድ፣ እንደዚህ ያደርጋችሁ መውረድ። የፈጠነባችሁ ይኸው ይኸው አምስተኛ ፍሬት 1 2 3 4 አምስተኛ ፍሬት ላይ ቁጥር 1 ከዛ በኋላ 1 2 3 ሶስቱም ጣቶች በየፍሬቱ ይቀመጣሉ ማለት ነው። በየፍሬቱ ድምፅ በሚሰጥበት ቦታ ፍሬቱ እዚህ ብረቱ ላይ አይደለም የምታደርጉት። ከግማሿ የፍሬቷ ግማሽ በግምት ከሱ ወደዚህ አለፍ አድርጋችሁ ማለት ነው። እሺ ሁሉም ክር ላይ ይሄንን እየወረዳችሁ እንደዚህ መስራት፣ እየወረዳችሁ እንደዚህ መስራት፣ እየወረዳችሁ እንደዚህ መስራት፣ እየወረዳችሁ እንደዚህ መስራት። ከዛ ወደ ላይ መውጣት አይደለም እንደዚህ ማለት ነው። ይሄ በጣም አስፈላጊ ነው። ከዛ ወደ ድምፅ ስንሄድ ይሄንን ኤክሰርሳይዝ በየጊዜው ነው የምናደርገው። በቀጣይ ክፍለ ጊዜዎች እንግዲህ ኮርድ ምንድነው፣ ስኬል፣ ቅኝት ምናምን እያለን እንሄዳለን ማለት ነው። ግን ይሄ መፍታታት አለበት እጃችሁ። እሺ አሁን ይሄ 1 እዚህ ጋር ነበረ፣ 2 እዚህ ጋር፣ 3 4 ስትመቱ 1 ወደ ታች 2 ወደ ላይ ነው ሁሌ። 1 ወደ ታች ከዛ እዚህ ላይ 2 3 4 1 2 3 4 1 2 3 4 1 2 3 4 1 2 3 4 1 2 3 4 1 ወደ ላይ አሁን ይሄ አሁን በእናንተ ለጀማሪዎች በተለይ ቀስ ብላችሁ እንደዚህ ቀስ ብላችሁ ይሄ ጣታችን ምን እየሆነ ይመጣል ማለት ነው? እየተንቀሳቀሰ ይመጣል። በጣም በነገራችን ላይ ይሄ ቤት ውስጥ ብዙ የምታሳልፉ ጊታር ያላችሁ በቃ በደንብ ይሄን እየተለማመዳችሁ ጣታችሁ ይፍታታል፣ አእምሯችሁ ይፍታታል። ብዙ ጥቅም አለው። መሳሪያ መማር በጣም ለጤና በጣም ብዙ ነገራችሁ ነው የሚለወጠው። ባይዞ ኢንዶርፊን የሚባለው ሆርሞን ስለሚያመነጭ ደስ ስለሚላችሁ በቃ ያ ቆዳችሁን ያስተካክላል፣ ጤንነታችሁ ብዙ ነገራችሁ ነው የሚስተካከለው። ምግብ አልፈጭ እያለ የሚያስቸግራችሁ መድኃኒቱ ሙዚቃ መማር ነው። እሺ ስለዚህ እስቲ ሲፈጥን እንዴት ነው ይሄ በሪትም ነው ሁሉ ነገር 1 2
3 4 1 እንጂ አይደለም። ቲንታታታ 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 ፓምፓ 1 2 3 4 1 2 3 4 ነው 1 2 3 4 1 2 3 4 1 2 3 4 1 2 3 4 1 2 3 4 1 2 3 4 1 2 3 4 1 2 3 4 1 2 3 4 1 2 3 4 1 2 3 4 1 2 3 4 1 2 3 4 እንደዚህ እየፈጠነ ይሄዳል ማለት ነው። ከዛ በኋላ በሌላ ፍሬት እየጨመራችሁ ወይም ወደ ኋላ ሁሉም ፍሬት ላይ ይሰራል ማለት ነው። ይኸው One, two, three, four. ይሄ በጣም ጣታችሁ ምን እየሆነ ይመጣል ማለት ነው። አሁን አንዳንድ ጊታሪስቶች ሲጫወቱ እንዴት አይነት ታምር ነው የሚሰሩት የምትሉት ይሄን ነው። አሁን በመዝሙር ላይ ሲያጋጥም እንደነ ነገር እንዴት እንደተፍታታ ተመልከቱ። ሁሉም በየቦታው ይቀመጣል ማለት ነው። ይሄ አራተኛ ፍሬት 4 ቁጥር ጣት ነው የሚጫወተው በሙሉ። አራተኛውን ፍሬት የሚጫወተው፣ ሶስተኛውን ፍሬት የሚጫወተው 3 ቁጥር ጣት ነው። አንደኛው ፍሬት የሚጫወተው አሁን ካለ ሁለተኛው ላይ 3 አራተኛው ደግሞ ከዛ በቦታው ሲቀመጥ ስኬል ሲመጣ ሚ ሬ ዶ ሲ ላ ሶል ፋ ሚ ሬ ዶ ሲ mi fa sol la si do re mi fa sol la si do re 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 ለዚህ ይጠቅማል ማለት ነው። እንዴ ወደዚህ አልደረስንም ገና ቀስ እያልን ሁሉንም ነገር እየተማርን እንዳለን። በቀጣይ ደግሞ ስኬል ከዛ በኋላ እንዴት ነው ቀላል ሜሎዲዎችን መስራት የምንችለው። ኮርድ ላይ ስንመጣ ደግሞ ኮርድ አሁን የጂ ኮርድን እንደዚህ ስንይዝ የጂ ኮርድ ላይ ያሉ የተለያዩ ኮርዶችን እየተመለከተን እንሄዳለን ማለት ነው። እስቲ በጊታር የተሰራ አንድ ዜማ እጫወትላችኋለሁ። ከዛ ምንድነው የምናደርገው? ምንድነው የምታደርጉት? እጫወተዋለሁ። አሁን ሁለቴ ብቻ ነው የምጫወተው። ከዛ በኋላ ተሰሙና መዝሙሩ ይሄ ነው መግቢያ፣ ለመዝሙሩ መግቢያውን ነው የምጫወተው። መዝሙሩ ይሄ ነው ብላችሁ ቴክስቱን ትልካላችሁ ማለት ነው። የሚላከው ቴክስት በዚህ ፕሮግራሙ በሚተላለፍበት ሰዓት ነው። ከዛ ውጪ ከሆነ ተቀባይነት አይኖረውም። ደግሞ መስማትም ስለማይቻል በዩቲዩብ አይቻልም። ስለዚህ አሁን በዚህ ሰዓት ፕሮግራሙ እየተላለፈ መዝሙሩን ቴክስት ታደርጋላችሁ። ቀድሞ ቴክስት ያደረገ ወዲያው የ50 ብር ካርድ ይላክለታል ለማበረታታት ማለት ነው። እሺ ይሄ መዝሙር የምን መዝሙር መግቢያ ነው? ይሄ መግቢያ ለዚህኛው ቴክስት ካደረጋችሁ
ሁለተኛ ደግሞ ልጠይቃችሁ። ይሄ ዜማ የምን መዝሙር መግቢያ ነው? ሁለት ልኬላችኋለሁ ማለት ነው። ሁለቱንም ትመልሱልኛላችሁ፣ ተሸለማላችሁ። አመሰግናለሁ። አሁን በጊታር አንድ መዝሙር እዘምርላችኋለሁ። እሱን ወደ እናንተ ለበረከታችሁ አቀርብና እንጨርሳለን ማለት ነው። የመዳን ቀን ዛሬ ነውና ነገ ከቶ ያንተ አይደለምና ወንድሜ ዛሬ ወደ ፈጣሪና ወንድሜ ዛሬ ወደ ፈጣሪና የመዳን ቀን ዛሬ ነውና ነገ ከቶ ያንተ አይደለምና ወንድሜ ዛሬ ወደ ፈጣሪና ወንድሜ ዛሬ ወደ ፈጣሪና ይረፍትን እፎይታን ፍለጋ ሮጠሃል መስቶ እስከሚነጋ እጅግም ባዶ ነው ለባዘነው ልብ እርካታ ዞር በል ያሳርፍሃል ጌታ አትሁን ከርታታ የመዳን ቀን ዛሬ ነውና ነገ ከቶ ያንተ አይደለምና ወንድሜ ዛሬ ወደ ፈጣሪና ወንድሜ ዛሬ ወደ ፈጣሪና የመዳን ቀን ዛሬ ነውና ነገ ከቶ ያንተ አይደለምና ወንድሜ ዛሬ ወደ ፈጣሪና ወንድሜ ዛሬ ወደ ፈጣሪና ሊበጅ ስቃይ ውርደት ችሎ ከሲኦል አለቃዎች ታግሎ ሕይወት አድሎሃል እጅህን ዘርግተህ ተቀበል ዛሬ ነው መዳንን ችላ አትበል ይህችን ቀን አትዝለል የመዳን ቀን ዛሬ ነውና ነገ ከቶ ያንተ አይደለምና ወንድሜ ዛሬ ወደ ፈጣሪና ወንድሜ ዛሬ ወደ ፈጣሪና የመዳን ቀን ዛሬ ነውና ነገ ከቶ ያንተ አይደለምና ወንድሜ ዛሬ ወደ ፈጣሪና ወንድሜ ዛሬ